ምንድነው? ማን ያገተሽ? ናግባ ምንድነው እቺ ልጅ? ሲጀምር ይኸውልሽ ተረዳኝ ከሆነ ተረዳኝ። አንቺ ስነ ስርዓት ያዥ፣ ይኸውልሽ ነገር ስነ ስርዓት ያዥ፣ ስነ ስርዓትሽን ይዘሽ ቁጭ በይ። እውነቱን መስማት አይደል የምትፈልገው? እንደዛ ከሆነ አዳምጠኝ። እኔ ምንም አላውቅም። በእኔ ስም ወንጀል እንደሚሰራ አውቃለሁ። ተሾመም ወንጀል ሲሰራ እኔ እንደማዘው አለቃው ከኔ ጋር ግንኙነት እንዳለው ነው የሚያስበው። እኔ ግን እንደምታየኝ እዚህ ነኝ። ይኸውልህ እንደውም ትሰማለህ አይደል? ይሄ ሁላ ነገር እያደረገች ያለችው የተሾመ አክስት ነች፣ የሰለሞን እህት። ተሾመ ወንድሜ አይደለም፣ ወንድሜም ሆኖ አያውቅም። እዚህ ለመሆኔ ምክንያቱም እሱ ነው። እህትም እናትም ስላለኝ ነው ይሄን ነገር እየሰራው። እንደዛ ከሆነ ተረዳኛ። ነፍሴን አስይዤ ነው እዚህ ስራ ውስጥ የገባሁት። ልጅ ምን ሊደርስብኝ እንደሚችል አላውቅም እንጂ መቅደስ በጣም ከባድ ወንጀለኛ ነች። በእንደዚህ ልክ ላገኛት አልችልም። እኔ እኔንም በፍጹም ላምን አልችልም። አንዴ የተበደለች ሴት ነኝ እኔ። ልትረዳኝ የመጣህ ነው መሰለኝ። አንተ ወንጀለኛ ናት ስለምትላት መቅደስ ምንም መቅደስ ይኸውልሽ ድንገርሽ ድራማሽን ተይ። እኔ ማን እንደሆነች አላውቅም። ፊቷን በማስክ ሸፍና አንድ የምትመላለስ ሴት አለች እዚህ። ከሷ ውጪ ማንም እዚህ ግቢ ውስጥ አይመጣም። በቃ ግቢው ማንም አይገባም። እናንተ ዛሬ እንዴት እንደደረሳችሁልኝ አላውቅም። ምንም እንደሆን እንድሞት እንኳን እየፈቀደችልኝ ያልሆነች ሴት ነች። መሞትም መኖርም እንዳልችል አድርጋ ያኖረችኝ ሴት ነች። ከቤተሰቦቼም ከራሴም ከህይወቴም እንዳልኖር አስራ ያስቀመጠችኝ ሴት ነች። ምክንያቱም አንቺ እጅሽ በደም ጭምልቅልቅ ያለ ነብሰ ገዳይ ነሽ። በዛ ላይ በጣም እርኩስ ወንጀለኛ ነሽ። ከዛም ውጪ ደግሞ ያው የተወሰኑ ፎቶዎችም መቼ ተከተሽው መስር ነው አላል እዛ ላይ ክሮስ ቼክ ማድረግ ይቻላል። የሆነ ያልሆነውን እየመጣሽ ከምታስፈርመኝ ከምታሰቃየኝ እስር ቤት ብኖር ይሻለኛል። እናም ከሆነ ሰዓት በኋላ እናቴም ስራዋ እየቀዘቀዘባት መጣ። ቁማር ቤት ስራዎች በሙሉ ጠፉባት። ቁማር ቤቱ ማለት ነው። አዎ እናትሽ በጣም ቁማርተኛ ነች። እናቴ ቁማርተኛ ነች። በጣም ሱሰኛ ነች። ታንቺልም የራሳችን አንተ ካሁን እዛው ቁጭ አድርገው። ቆይ ምንድነው የፈለጋችሁት? አባ ተረጋጋ። ይኸውልህ መሳሪያውን ቁጭ አድርገው፣ መሳሪያውን ቁጭ አድርገው። ተረጋጋ። የማትወጣው ነገር ውስጥ ነው የምትገባው። ማለት ምን የሰራችሁት ወንጀል የለም አይደል? ምንም ወንጀል የለም። እኛ አዲስ ተከራዮች ነን እዚህ። ምንም የሰራነው ነገር የለም። እያስተካከልን መጽሐፎቹን አምና ስም ለምንድን ነው ያለው? ይሄ በፊት የደንበኞቻችን ስም ነው። የደንበኛ ስም ነው እያንዳንዱ ሲዲ ላይ የሚጻፍ። ያው ለደንበኞቻችን ደስ ብሏቸው ወደኛ እንዲመጡ እንደዚህ እናደርግላቸው ነበር። እርግጠኛ ናችሁ? ለማንኛውም እስኪ የተወሰኑትን ሲዲዎች ቼክ አድርጋቸው። በዚህ ካርቶን ያዝነው የራሳችን ፋይል ነው ያዝነው የራሳችን ዕቃ ነው። እናንተ ደግሞ ያለ አግባብ ነው እየጠየቃችሁ ነው ያለው፣ እያስገደዳችሁ ነው እኮ። ተሾመ ራሱ እኮ የሱን ፋይል ሁሉም ሲጀምር ይኸውልህ ተሾመ ለምን እንደሆነ እንጃ መቅደስ ማላቆም ነገር እንዲፈታልኝ ፈልገው እንቆቅልሽም መቅደስ ይሄን ግቢ ይሄን ቤት ተሾመ እንዲያቆም እንዲደርስም አፈልግም። ኢየሱስ ስም አንተ ምንድነው እየሰራችሁ ያላችሁ? እነዚህ ሴቶች ምንድናቸው? ምንድናቸው? ይሄ ደንበኞቻችን ቪዲዮ ነው እኮ። በተደጋጋሚ ይሄን መረጃ ካወጣች ህይወታቸው እንደሚበላሽ እርግጠኛ ስለሆኑ እንዳለ የምታያቸው ሲዲዎች እንዳለ ጄል የምታያቸው ሲዲዎች አብዛኞቹ ተመሳሳይ ናቸው። ምንድነው ነገሩኛ? እኛ በቃ የምናውቀው ነገር የለም። ምንድነው ያለው? ምንድነው እየሰራችሁ ያላችሁት? ምንድነው አሉ? ናውጣ በግ አምላክ። ይኸውልህ ሲጀምር መናገር ያለብን ነገር ትናገራለህ። እነዚህ ሴቶች ማን ናቸው? እሷ በጣም አንተ እሷ አይመለከትም እኮ ብዙ አይነት ስራ እውነቱን ንገረን ስላልከን እኮ ነው። እውነቱን ንገሩኝ የምላችሁ የምትሰሩትን ስራ ስለምታደርጉት ድርጊት ነው። እኔ ከማን ጋር መጋጨት እንዳለብኝ መጋጨት እንደሌለብኝ እናንተ አናግሩኝ። ያለበለዚያ ይኸውልህ ልንገርህ ይሄን ስራ ስትሰሩ እንደነበረ ከሷ እውቅና ውጪ እነዚህን ቪዲዮ ሲሸጡ እንደነበረ ቀጥታ ነግራታለሁ። እሷ ጋር መረጃውን እንድደርስ ማድረግ ይችላል። እኛ ብናውቅ እኮ ነግረ ነበር እኮ። እኛ መቅደስ የት እንዳለች እኮ አናውቅም። መቅደስ ራሷን በጣም የምትደብቅ ሰው ናት። እኛ እንዴት እንደምትገኝ በየትኛው ሁኔታ እንደምትገኝ እንኳን አናውቅም። በቃ መልእክቷና ትእዛዟ ብቻ ነው ለኛ የሚደርሰው። ተሾመን እኛ ወክሽን ግን ማንም ልትቆም ትችላለህ። አንተ እኛ ላይ አፍህን አትክፈት። እዛ የለመድከው ላይ በገንዘብ ልታዛቸው የምትችለው ላይ አፍህን ክፈት። ከዚህ በላይ እኔ ታግሼ አልቀመጥ ነበር። በእርግጥ ወንጀለኛም ዝም ብትሉኝ ወንጀለኛም ስለሆነ ደግሞ ማለት ነው ማሳረፈው። ከዚህ በላይ ምን ታረጊ? ይኸውልማ በህይወት ቁጭ ብሎ እኮ ያወራል አፉ ሞልቶ። የኔ ወንድም እንጂ ብላኛ ፍሬ በላው ጥይት ነው ለእናንተ አንድ ጥይት በቃ ከለከለ ሄድና አምጣው ጥይት። እናንተ ናችሁ እኮ እኔን የምታስደፍሩኝ። እኔ ሰው ነው ለመቅደስ ናቸው ያሳሳቱኝ። ለመግደልም አልፈለኩትም አላቀርኩትም። ተመረዘ ጁስ ሰጡኝ
ስልጣኑን ሰጥቷል። አይንህ እያየ አስችሎክ ለአባትህ መርዝ ሰጠኸው። አይ ታዲያ ይሄንን ነው አሁን ቁጭ ብለሽ አዋሪው የምትለኝ? ስለዚህ ያለው አማራጭ የባለቤቱን ትዕዛዝ መፈጸም ብቻ ነው። ይሄ ሰውዬ ሌላ ሰው ሚስቱን እያለችው ዝም ብሎ ሄዳ አባዬ ምን ይደረግ እንግዲህ። የእናትሽ አመል እንደዚህ ነበር። ለዚህ ሁሉ ህይወታችሁ መመሰቃቀል፣ ለዚህ ድህነት፣ ለዚህ ለወንድሜ ሞት፣ ለዚህ ንብረት ሁሉ ተጠያቂ እሷ ናት። ከዛ አልፎ በገዛ ወንድሜ በባለቤቷ ቁማር ተጫወተች። ከማን ጋር? ከመቅደስ እናት ጋር። ወንድሜን በቁማር የበላችሁ ሴት ቤት እንዲሄድ ነበር የምትመክረኝ? ወንድምሽ ነው። ከነገና ደግሞ የወንድምሽ ልጅም አለ። ቤቱ ነው። ድምፅ አለ መሰለኝ ውስጥ። አንተ ድምፅ አለ። ቀጥለው ምንድን ነው? ማን ያገተሽ? ናግባ ምንድን ነች ይቺ ልጅ? ለምን እዚህ ቤት ያስቀምጣቸው? አንተ ዝም በል አትዋሽ። ማነች? አይዞሽ፣ አይዞሽ፣ ተረጋጊ። ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የመብረቅ ቤተሰቦች። እንግዲህ ውድ ቤተሰቦቼ በቀደመው ቪዲዮ ላይ እንዳያችሁት እንግዲህ እነዛን ልጆች ካፋጣጥናቸው በኋላ ከነሱ መረጃዎችን ከተቀበልን በኋላ ይህን የምትመለከቱትን ቤት ገንጥለን ስንገባ አንድ ሴት ልጅ እዚህ ቤት አግኝተናል እና የነበረችበት ሁኔታ በጣም የሚያስፈራም የሚያስደነግጥም ሁኔታ ነው ያለው። ልጅቷ ለረጅም ጊዜ እዚህ ቤት ታግታ እንደቆየች ያስታውቃል። ብርሃን ራሱ አይታ የምታውቅ አይመስልም እና በምንገባበት ሰዓት ላይ ቤቱን ግን ጽድት ተደርጎ ነው የተያዘው። ከዛ ውጭም ደግሞ ለእሷ የሚያስፈልጋትን ነገሮች ሲቀርቡላት ነበር የነበረችው። እሷን ለማረጋጋት እኔ ማን እንደሆንኩኝ አብሮ ያለው ቲም ማን እንደሆነ ለእሷ ለማስረዳት ብዙ ጥረት አድርጌያለሁ። በመጨረሻም እንግዲህ እሷም ደግሞ ከተረጋጋችልኝ በኋላ ከእሷ ማወቅ የምፈልጋቸው አንዳንድ ሚስጥሮች እንዳሉና እሷ ለምን እዚህ ቤት ታግታ እንደተቀመጠች ከዚህ ካለው ከድርጊቱ ጋር ከዚህ ካሉት ወንጀሎች ጋር የእሷስ ሚና ምንድን ነው? ለምንድን ነው ይቺ ልጅ ለብቻዋ ለይተው ይሄን ያህል ጊዜ ማቆየት የፈለጉት የሚለውን ነገር እኔም እናንተን ቤተሰቦች ማወቅ ስላለብን፣ ከዛ ውጭም ደግሞ የህግ አካላትም ደግሞ ነገሮችን ከማስኬዳቸው በፊት ከኔ መረጃ ስለሚፈልጉ ለነሱ መረጃውን አሳልፎ ለመስጠት እንግዲህ እሷ እስክትረጋጋልኝ ፍቃደኛ እስክትሆንልኝ እየጠበቅኩ ነበር የነበረው። አሁን እየተሰማኝ ያለው ስሜት በጣም የሚደብር ስሜት ነው እየተሰማኝ ያለው። ምክንያቱም እዛ ጋር ያዩዋቸው ነገሮች በጣም የሚሰቀጥጡ ነገሮች ናቸው። በዛ ላይ ደግሞ አብዛኛውን ፋይሎች ለተለያዩ ግሩፖች ተላልፈው ተሽጠዋል። ስለዚህ እነዚህ ነገሮች ማጥፋትም ስለሚጠበቅብኝ ከእያንዳንዱ ግሩፕና ቻናሎቹ ላይ ፋይሎቹን ዲሌት አድርጌያለሁ። በሁለቱም ሳይድ ለተሸጠለትም ወገንም በዚህም ሳይድም ያለውን ነገር ማጥፋት ችለናል። ምንም አይነት ፋይል እነሱ ጋር እንዳይቀር አድርገን መረጃዎቹም የተሸጠላቸው ሰዎችን መረጃዎች በጠቅላላ ማጥፋት ችለናል። ከዛ ውጭ ደግሞ ሲዲዎቹንም ደግሞ የህግ አካላት በሚያጣሩበት ልክ እየተጣራ በዚህ ሲዲ ታስረው የነበሩ ብዙ ሴቶች አሉ። ምናልባት ይህን ቪዲዮ እየተመለከታችሁ ያላችሁ ከዚህ ኬዝ ጋር የምትገናኙ ሰዎች አላችሁና የእናንተንም ፋይል ደግሞ በእርግጠኝነት የምነግራችሁ ከአሁን በኋላ ነፃ ናችሁ። ያላችሁን ፋይል እንዳለ አጥፍቻለሁ። እናንተ ከአሁን በኋላ ሰላማዊ ኑሯችሁ መኖር ትችላላችሁ። ስለዚህ ከዚህ በኋላ በምንም መልኩ እናንተ የመቅደስ ባሪያ አትሆኑ። ይሄን ነገር ላረጋግጥላችሁ ፈልጋለሁ። ምክንያቱም ማጥፋት ባለብኝ ልክ አጥፍቻለሁ። መቃጠል ያለበትን ፋይል አቃጥለናል። ከዛ ውጭ ደግሞ በወንጀል ታሪኮች የወንጀል ስራዎች ሲሰሩ በተለይ ደግሞ ከቁማር ቤቶቹ ጋር በተገናኘ የተያዙ ብዙ ፋይሎች አሉ። እነሱን ደግሞ ያው መጣራትም ማስረጃም ስለሆኑ ፍርድ ቤት የሚቀርቡ ማስረጃዎች ስለሆኑ የተወሰኑ ፋይሎችን እንዲቀመጡ አድርገናል። ስለዚህ ካሁን በኋላ ምንም የሚያሳስባችሁ ነገር የለም። በነፃነት እንድትንቀሳቀሱ ይሄን ነገር ለእናንተ ልነግራችሁ እወዳለሁ። ምናልባት እናንተም ይህን ቪዲዮ እያያችሁ ካልሆነ ደግሞ ውድ ቤተሰቦቼ ለእነዚህ ልጆች እንዲደርስልኝ ነፃ እንደሆኑ እንዲያውቁና የራሳቸውን ሰላማዊ ህይወት እንዲጀምሩ ስለምፈልግ ቪዲዮውን ሼር በማድረግ ለእነዚህ ልጆች እንዲደርስ እንድታደርጉልኝ እፈልጋለሁ። ከዛ ውጭ ይህንን ቪዲዮ ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድታግዙኝ፣ እንድታበረታቱኝ፣ እንድደግፉኝ እፈልጋለሁ። ቪዲዮውን ደግሞ ላይክ አድርጋችሁ በመጀመር ለተለያዩ ለወዳጅ ዘመዶቻችሁ እንዲደርስ ማድረግ ትችላላችሁ። እንግዲህ ከልጅ ልጅ ጋር የሚኖረኝ ቆይታ ይቺ ልጅ ማነች የሚለውን ከእናንተ ከውድ ቤተሰቦች ጋር አብረን የምናጣራው ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን እንድቆዩ ከወዲሁ ጋበዝኳችሁ። ሰላም እህቴ፣ እንዴት ነሽ? አሁን ተረጋግተሻል ብዬ አስባለሁ። አዎ ተረጋግቻለሁ። ያው ማለት ለረጅም ጊዜ እዚህ ቤት እንደነበርሽ ቅድምም እየነገርሽኝ ነበር። በጣም ብዙ ነገር ሲደርስብሽ እንደነበረም እያወራሽኝ ነበር። እስኪ ለምንድን ነው ወደዚህ ቤት እንድትመጪና እንድትታገች የተደረገው? ለምንድን ነው አንቺንስ ለብቻሽ ለይተው ይህን ያህል ጊዜ ማቆየት የፈለጉት?
ያው እኔ ብቻ የማውቃቸው ነገሮች ስላሉ እነሱ እንዳይወጡባት ስለፈለገች ነው እኔን እዚህ ያስቀመጠችኝ። ማነች? እኔ ማን እንደሆነች አላውቅም። ፊቷን በማስክ ሸፍና አንድ የምትመላለስ ሴት አለች እዚህ። ከሷ ውጪ ማንም እዚህ ግቢ ውስጥ አይመጣም። በቃ ግቢውም ማንም አይገባም። እናንተ ዛሬ እንዴት እንደደረሳችሁልኝ አላውቅም። አይዞሽ ይኸውልሽ፣ ተረጋግተሽ እንድትነግሪኝ እፈልጋለሁ ሁሉን ነገር። እኔ አንቺን ልረዳሽ ነው የመጣሁት እዚህ ድረስ። ምናልባት ይኸውልሽ በመቅደስ በኩል ብዙ ነገር ሲደርስብሽ እንደነበረ አውቃለሁ። ግን ለምንድን ነው አንቺ እንደዚህ አግተው ማስቀመጥ የፈለገችው? ለምንድን ነው እንዴ? መቅደስ እኮ እኔ ነኝ። ስለማን ነው የምታወራው? ማለት መቅደስ ማለት እኔ ነኝ ማለት አልገባኝም። መቅደስ ማለት አንቺ ነሽ? አዎ መቅደስ ማለት እኔ ነኝ። የተሾመ እህት? ተሾመ ወንድሜ አይደለም፣ ወንድሜም ሆኖ አያውቅም። እዚህ ለመሆኔ ምክንያቱም እሱ ነው። አልገባኝም። ይኸውልህ ተሾመ ማለት በአንድ የኛ ቁማር ቤት በነበረበት ጊዜ ቁማር ተበልቶ ለማደገኛ ቤት የመጣ ልጅ ነው። እሱ ማለት ክፉ አባቱንም የገደለ ወንጀለኛ ነው። እና ተሾመ ማለት እየገባኝ አይደለም። ይኸውልሽ መቅደስ አንዴ አሁን እየተደረገ ያለው ነገር ምንም እየገባኝ አይደለም። እኔ መቅደስ አንቺ ነሽ መቅደስ? አሁን እኔ ነኝ መቅደስ። እኔ የምፈልጋት መቅደስ እኮ እንደዚህ ታግታ ምናምን ወይ ደግሞ እኔ ለፊልም እየሰራሽብኝ ያለሽ እንጂ መቅደስ በጣም ከባድ ወንጀለኛ ነች። በእንደዚህ አይነት ልክ ላገኛት አልችልም። እኔ ይህንን በፍጹም ላምን አልችልም። ወይስ እኔ ለፊልም እንድትሰሪ ተመድበሽ? አረ ወንድሜ ተረዳኝ። መቅደስ ማለት እኔ ነኝ። እዚህ ቤት ውስጥ ደግሞ 4 ዓመት ሙሉ ነው የታገትኩት። አንተ ወንጀለኛ ናት ስለምትላት መቅደስ እኔ ምንም ማውቀው ነገር የለኝም። አንቺ የተሾመ እህት ነሽ አይደል? ተሾመ ወንድሜ አይደለም፣ ወንድሜም ሆኖ አያውቅም። እሺ የእንጀራ አባትሽ ልጅ ነው አይደል? አዎ የእንጀራ አባቴ ልጅ ነው። እኔ ይህን ነገር ማመን አልችልም። ሲጀምር ይኸውልሽ የምትባዩ መቅደስ በትክክል አንቺ ከሆንሽ እየሰራሽ ያለሽ አሁን ድራማ ነው። እስካሁንም ድረስ ታስመስይ ነበር የነበረው። ሆን ብለሽም ደግሞ ማለት ነው ሆን ብለሽ በራስሽ እቅድ እዚህ ቤት እንዳገኝሽ አድርገሽኝ። እኔ መጀመሪያ ላይ በጣም ምስኪንና ጨዋ ሰው አድርጌ በጣም አዝኜልሽ ነበር በነበርሽው ነገር። ግን ይኸውልሽ ንገርሽ አሁን ድራማ ነው እየሰራሽብኝ ያለሽ እንድታቆም ይፈልጋል። እኔ አንተ ስለምታወራው ድራማ ምንም የማውቀው ነገር የለም። አንዴ የተበደለች ሴት ነኝ እኔ። ልትረዳኝ የመጣህ ነው መሰለኝ። አንተ ወንጀለኛ ናት ስለምትላት መቅደስ ምንም መቅደስ ይኸውልሽ ድንገርሽ ድራማሽን ተይ። ምክንያቱም በትክክል የምታወሪው ነገር ከታወቀ አንቺ ራስሽ መቅደስ መሆንሽን እያረጋገሽልኝ ከሆነ እኔ ስፈልግሽ የሁሉ ስለፈ የነበረው አንቺን ለማግኘት ነው። አንተ እህት የለህም እንዴ? ለምንድን ነው የማትረዳኝ? እህትም ስላለኝ እናትም ስላለኝ ነው። ይኸውልሽ ሴቶችን ነፃ ለማውጣት አንቺ ሲጀምር በሴቶች ስነግጅ የነበርሽ ሰው ነሽ። በእንደዚህ ልክ ራሱ ልታወሪ አይገባሽም። አይገርምሽ? እኔ ስለምትለው ምንም የማውቀው ነገር የለኝም። ከቻልክ ሁሉ ወንድሜ ተረዳኝና ከዚህ ቤት አስወጣ። ለምንድን ነው እኔ ላይ ፊልም መስራት የፈለግሽው? ስለምን ፊልም ነው የምታወራው? እኔ ደረሰብኝ ነገር ነው። ቅድምም አብሮኝ የነበሩትን ሰዎች አይተሻቸዋል። እነሱም ሲነግሩኝ የነበሩት ብዙ ሰዎችም ሲያወሩኝ የነበሩት መቅደስ የምትባለው በጣም ፓወርፉል ሰው ነች፣ አንድ እርምጃም ትቀድማለች። ስለዚህ አንተ ወደ እሷ በቀረብክ ቁጥር እሷም ወደ አንተ እየመጣች ነው እያሉኝ ነበረ። አሁን እኔ ላይ ድራማ ነው እየሰራሽ ያለሽ። የሰማሽኝ ነው አይደል? ለምንድን ነው ሁሉ ነገር ማድረግ የፈለግሽው? ያችን የምትላትን መቅደስ አላቃትም፣ ግን መቅደስ እኔ ነኝ። መቅደስ እሷ ነች ተብለህ ከሆነ እኔ ደግሞ ወንጀለኛ ሰው አይደለሁም። እዚህ ቤት 4 ዓመት ሙሉ በግፍ ታግቼ የተቀመጥኩ ሰው ነኝ። እሱን አንቺ ነሽ የምታውቂው። እሱን ደግሞ ሲጀምር አውቀሽ እኔ ላይ ፊልም ለመስራት ስለፈለግሽ ነው ይህን ታሪክ እየነገርሽኝ ያለሽው። ሲጀምር ስገባም ቤቱን ሳየው ቤቱ በጣም በጥንቃቄና በንጽህና የተያዘ ቤት ነው። እንኳን 4 ዓመት አይደለም 4 ቀን እንዳልተቆየበት የሚያስታውቅ ነው። በእርግጥ የሆነ ምቅምቅ የሚል ሽታ ነበረው። መጀመሪያ ላይ ስንገባ ሽታው ይከብድ ነበር። ከዛ ውጭ ግን ማለት ነው እንኳን 4 ዓመት አይደለም 4 ቀን ታግተሽ እንዳልነበረ ያስታውቃል። አውቀሽ ሆን ብለሽ ራስሽን አጎሳቁለሽ ምናምን ነገር እኔን ጠብቀሽኝ ከሆነ ይልሽ መቅደስ አንድ ነገር ልንገርሽ፣ በምንም አይነት መንገድ ከህግ አታመልጭ። እኔ ስለምታወራው ምንም የማውቀው ነገር የለም። እባክህ ከቻልክሽ እኔንም ወደ ህግ ውሰደኝ። የህግ አካላትን በር ላይ ነው ያሉት። እንዳምንሽ አትጠብቂ። ሲጀምር አላምንሽም ምንም ነገር ብትይኝ። ምክንያቱም አንቺ እጅሽ በደም ጭምልቅልቅ ያለ ነብሰ ገዳይ ነሽ። በዛ ላይ በጣም እርኩስ ወንጀለኛ ነሽ።
ስለምን ደም ነው እያወራህ ያለኸው? ብዙ ስታደርጋቸው ስለነበሩት ነገሮች። ቆይ ሰለሞን ማለት ያንቺ እንጀራ አባት አይደለም? አዎ እንጀራ አባቴ ነው። ታዲያ ለምን እንደምትዋሽ? ምን ዋሸው? ሰለሞን በግፍ መገደሉን ወይስ እንጀራ አባቴ ነው? ሰለሞንን ሆም ብለሽ በጁስ መርዝ እንዲያቀብለው አድርገሽ ያስገደልሽው አንቺ ነሽ። ሊያውም በልጁ በራሱ ልጅ። የራሱ ልጅ ተሾመ ወንጀለኛና ክፉ አረመኔ ነው እና አባቱን መርዞ ገደለው። ይኸውልህ ምን መሰለህ፣ ተሾመ ከኛ ቤት ውስጥ መኖር ተጀመረ። እንጀራ አባቴ ከሞተ በኋላ የእንጀራ አባቴ እኛ ቤት ውስጥ ነበር የሚኖረው። ያኔ ደግሞ እሱ አካል ጉዳተኛና ታማሚ ነበረ። አልጋ ላይ ነበር፣ ያልጋ ቁረኛ ነበረ እና በዛን ሰዓት ምግብ የሚያቀብለው ተሾመ ብቻ ነበረ። ሌላ ሰው የሰጠውን ምግብ አይበላም ነበር እና የሆነ ቀን መርዞ የገዛ አባቱን ገደለው። ይሄንን ደግሞ እንዲያደርግ ያደረግሽው አንቺ ነሽ። አንቺ ነሽ ይሄንን ምክር የሰጠሽው። ሲጀምርም የተመረዘ ምግብ አባቱ ላይም ጥላቻ እንዲኖር ያደረግሽው አንቺ ነሽ። ይሄንን ደግሞ ተሾመ አምኖልኛል። ይሄንን ተሾመ ያመነልኝ ጉዳይ ነው። ይኸውልሽ ያዙን ባሽን ተይ መቅደስ። ይኸውልሽ ማወቅ የምፈልገውን ነገር ብቻ ንገሪኝ፣ አታስመስይ እኮ። ምንድነው ማወቅ የምትፈልገው? ማወቅ የምፈልገው ለምንድን ነው ይሄ ሁሉ ነገር ስታደርጊ ነበር? አሁንስ ደግሞ ለምንድን ነው እኔ ድራማ መስራት የፈለግሽው? እኔ ምንም አላደረኩም። አንተ ስለምታለው ድራማ ምንም ማውቀው ነገር የለም። የደረሰብኝን ነገር ብቻ ነው እየነገርኩ ያለሁት። እንዳምንሽ እየጠበቅሽ ለምንድን ነው አትረዳኝ? እኔ እኮ ልትረዳኝ የመጣህ ነው መሰለኝ። እኔ መጀመሪያም በጣም ምስኪን ሰው መስለሽኝ በጣም ልረዳሽ በጣም ጓጉቼ ነበር። ያለሽበትም ሁኔታ በጣም አሳስቦኝ ነበር። ግን ማለት ነው እያየሁት ያለሁት አንቺ እየነገርሽኝ ያለሽው ግን እኔ የምፈልጋት ወንጀለኛ ነሽ። አታልቅሽ። ይኸውልሽ አልቅሽ ይሸጉዷል ብለሽ አታስቢ። የሰማሽኝ ነው መቅደስ? ቀና በይ። ይኸውልሽ አውሪኝ፣ በስነ ስርዓት አውሪኝ። ለምንድን ነበር ይሄ ሁሉ ነገር ስታደርጊ ነበር? እኔ ምንም አላደረኩም። እንደምመጣም ደግሞ ታውቂ ነበር፣ እርግጠኛ ነበርሽ አይደል? ይኸውልህ እኔ ወንድም ከዚህ ግቢ ውስጥ ከአንድ ሴት ውጪ ማንም ገብቶ አያውቅም። ከአንቺ ውጪ ማለት ነው? እና ምግብ ከሚሰጡኝ ሰዎች ውጪ ከአንቺ ውጪ ማለት ነው? እኔ ለምን እንደመጣሁም አላውቅም። ስትመጣም ደንግጫለሁ። ይሄ ፊልም እየሰራሽብኝ ነው። በእርግጠኝነት ፊልም እኔ እንጃ። ውድ ቤተሰቦች እኔ እዚህ ጋር እየተፈጠረው ነገር ያለው ሊገባኝ አልቻለም። መቅደስ እንደዚህ በቀላሉ አገኛታለሁ ብዬም አስቤ አላውቅም። ጭራሽ ደግሞ ራሷን ነፃ እንደሆነች ነው፣ በቃ ምንም እንደማታቅ ነው እያወራች ያለች። ያልሽ ማስመሰልሽ ተይና ማወቅ ያለብኝን ነገር ንገሪኝ። መቅደስ እየሰማሽኝ ነው? ይኸውልህ እኔ ወንድም አንተ ማወቅ ስለምትፈልገው ነገር እኔ ምንም አውቀው ነገር የለም። ስለዚህ ምንም ላደርግልህ አልችልም። እውነት ሰብአዊነት የሚሰማ ከሆነ እህት ካለ ግን አድነኝ፣ እባክህ አድነኝ። አድንሻለሁ። ማድንሽ ግን ለህግ አካል አሳልፌ ሰጥቼሽ ነው። አንቺ ባጠፋሽው ጥፋት ልክ መቀጣት ስላለብን አንቺ ጋር ብዙ ማስረጃዎች አሉ። መቅደስ ተሰጣቸው የነበረ በአንቺ ትእዛዝ ሲሰሩ የነበሩ ብዙ ነገር ማስረጃዎች አሉ። በብዙ ሴቶች ህይወት ስትጫወች ነበር። የብዙ ሰዎችን ቤት ዘርፈሻል። ሴት ነኝ። እንዴት ነው በሴቶች ህይወት የምጫወተው? አላውቅም። መቅደስ ነኝ እያልሽኝ ነው? አዎ መቅደስ ነኝ። ታዲያ እኔ የምፈልጋት መቅደስ እኮ አንቺ እኮ ነሽ። እየነገርሽኝ እያረጋገሽልኝ ያለሽው ረጅም ጊዜ ስትፈልግሽ የነበርሽው መቅደስ አንቺ መሆንሽን ነው። አንቺ ደግሞ አሁን እዚህ ጋር ምስኪን እንደሆንሽ ሆነሽ መቅረብ ትፈልጊያለሽ ለኔ። ይኸውልሽ መቅደስ አሁንም ይህን ያዙን ባሽን ተይው። እኔ ማወቅ የምፈልገውን ነገር ብቻ ንገሪኝ። አታልቅሽ፣ አታስመስይ። ይኸውልሽ እያስመሰልሽ ነው፣ ይገባኛል። ስሚ መቅደስ ቀና በይና ተረጋግተሽ አውሪ። ሲጀምር ማለት ነው እንዴት አድርገሽ ብታሳምኙ ነው ተሾመ አባቱ ላይ እጁን ላይ ያነሰ ይቻላል? ይኸውልህ እኔ ወንድም እኔ ምንም አውቀው ነገር የለም። በእኔ ስም ወንጀል እንደሚሰራ ብቻ አውቃለሁ። ለዛም ነው እኔን እዚህ አገተው ያስቀመጠው። አሁን ደግሞ ሌላ ማደነጋገሪያ እያነሳሽ ነው። እውነቱን መስማት አይደል የምትፈልገው? እንደዛ ከሆነ አዳምጠኝ። እኔ ምንም አላውቅም። በእኔ ስም ወንጀል እንደሚሰራ አውቃለሁ። ተሾመም ወንጀል ሲሰራ እኔ እንደማዘው አለቃው ከኔ ጋር ግንኙነት እንዳለው ነው የሚያስበው። እኔ ግን እንደምታየኝ እዚህ ነኝ። አንዳንድ ወረቀቶችን እያመጣች ታስፈርመኛለች ምናምን። ወንጀል እንደምትሰራ አውቃለሁ። ማስካር ጋር ነው የምትመጣው። አላውቅም። እዚህ ቤት ስትመጣ ማስካር ጋር ነው የምትመጣው። ብቻ ግን በስሜ ወንጀል እየተሰራ እንደሆነ አውቃለሁ። መቅደስ ይኸውልሽ አሁንም እኔን ለማወነባበድ ራስሽን ነፃ ለማውጣት ሆን ብለሽ በእኔ ስም ወንጀል እየተሰራ ነው እንጂ እኔ አይደለሁም እያልሽኝ ነው። ተረዳኝ። እንዴት አድርጌ እንድረዳሽ ነው የምትፈልጊው?
አላቅም ብቻ መረዳት በመፈልገው አንቺ ላይ እኮ ማለት ነው ከበቂ በላይ ምስክር አለኝ። መቅደስ ይህንን ነገር ስታስተዳድር እንደነበረ የሚገልጽ ብዙ ነገሮች አሉ። በአንቺ ስምም ደግሞ የተፈረመባቸው ብዙ ሰነዶች አሉ፣ ዶክመንቶች አሉ። ታዲያ እኔም እየነገርኩ ነው። እዚህ ቤት ውስጥ ከታገትኩ 4 ዓመቴ ነው። ወንጀል በስሜ እንደሚሰራ ቃለሁ። ተገድጄ የምፈርማቸው ወረቀቶች አሉ። ያን ሁሉ የምታደርገው አንድ ሴት ነች። ግን ስትመጣ ማስክ አርግታ ነው የምትመጣው። መቅደስ ይኸውልሽ፣ ነገሮችን ዝም ብለሽ ያወሳሰብሽ ነፃ ወጣለሁ ብለሽ አታስቢ። ሲጀምር አንቺ ቆይ እሺ እስኪ መለስ በይና እሺ ስለ ቤተሰቦችሽ ታሪክ እስኪ አጫውሽኝ እስኪ። አታልቅሽ። ይኸውልሽ አልቅሽ እሸውደዋለሁ ብለሽ ያሰብሽ ከሆነ አይሆንም። ይኸውልህ እኔ ጤነኛ ሰው ብትሆኝ ኖሮ ከኔ በላይ በቃ በጣም የሚያዝን ሰው የለም። ይኸውልህ እኔ ወንድም አዳምጠኝ። እናቴ ነገረችኝን ታሪክ ልንገርህ። ሌላ ውሸት ልነግሪኝ ነው? እሺ ንገሪኝ። እሺ ችግር የለም። ሰው አይደለ ለምን አንዴ አታዳምጠኝም? ይኸውልሽ እያዳመጥኩሽ ነው፣ ግን የማዳምጥሽም እውነታውን ብቻ እንድትነግሪኝ ነው። እንድቀባዥርብኝ አይደለም ፈልግ። ይሄን ባሽንም ደግሞ ታዩ በስነ ስርዓት አስረጂ። ይኸውልሽ እንዳምንሽ አትጠብቂ፣ ግን ንገሪኝ። መስማት ስላለብኝ ነው የምሰማሽ። ማመን አለማመን ያንተ ድርሻ ነው፣ ግን አዳምጠኝ በቃ። ይኸውልህ የኔ ቤተሰቦች ቁማር ቤት ነበራቸው አውቃለሁ። እናም የተሾመ እናት የአቶ ሰለሞን ሚስት እኛ ቤት ቁማር መጫወት ትመጣ ነበር። እሺ እናም ከአባቴ ጋር የሆነ ግንኙነት እንዳላቸው የተሾመ አባት ይጠረጥራል። ማለት ሰለሞን ምንድን ነው የጠረጠረው? ሚስቱና አባቴ ግንኙነት እንዳላቸው ይጠረጥር ነበር። እሺ እናም የሆነ ሰዓት ወደ ቁማር ቤቱ ሲመጣ ያልሆነ ነገር አየ። ማለት አልገባኝም። ምን አይነት ነገር ነበራቸው? ምናልባት ችት አድርጋብኛለች ብሎ አስቦ መሰለኝ። እንደነገርኩ እኔም ታሪኩ ከእናቴ ነው የተነገረኝ። በቦታው ሁኜ ያየው ሰው አይደለሁም። እሺ እናም አባቴን እሱ ነው የገደለው። ማን የገደለው? ሰለሞን እኮ አካል ጉዳተኛ ነው። እኔ የማውቀውን ነው እየነገርኩ ያለሁት። አባቴ ድንገት እየታገሉ እያለ ጥይት ተኩሶ ገደለው። ከዛም ተሾመ ወደኛ ቤት መጣ። ገዳዩ ማን ነው? ሰለሞን ነው? ያንቺ አባት ነው ገዳዩ? ሰለሞን ነው አባቴን የገደለው። እሺ ከዛ አባትሽን ከገደለ በኋላ እናትሽ በቁማር ስለበላችሁ እናንተ ቤት መጥቶ መኖር ጀመረ። እናም እናቴ እኔን ስታሳድገኝ በግፍ አባቴ እንደተገደለና እንድበቀለው እየነገረች ነው ያሳደገች። ስለዚህ የአባትሽን ደም ለመበቀል ተሾመን ተጠቀምሽበት። ተሾመ አባቱን መርዞ እንዲገድል አደረግሽው። ተሾመ አባቱን መርዞ የገደለው እሱ ነው። ይኸውልህ የኔ ወንድም እኔ እናቴንም በግፍ ያጣው አባቴንም እኮ እንዴት አድርገሽ ነው እናትሽ ማለት ነው እንዴት አድርገሽ ነው አባትሽን ደም እንድትበቀይ ያደረገችሽ? እየነገረች አሳደገችኝ እንጂ ተበቃይ ሴት አልሆንኩም። እኔ ለመበቀልም ጊዜውን አላገኘውም። እንደምታየኝ ተሾመ አባቱን መርዞ እንዲገድል አደረገሽዋል። ይሄ ደግሞ አሁን እየነገርሽኝ ያለሽ ምንድነው? የአባትሽን ደም መበቀል ትፈልጊያለሽ። ሰለሞን አባቴን ገድሎብኛል ብለሽ ስለምታስቢ አይደለም? አባቱን የገደለው ተሾመ ነው። እኔ ምንም የማውቀው ነገር የለም እኮ አንቺ ነሽ እንዲገድል ያደረግሽው። እኔ ምንም የማውቀው ነገር የለም። መቅደስ በእናትሽ ለማጭበርበር አትሞክሪ። ይኸውልሽ አሁንም እንድሰማኝ ፈልጋለሁ ብለሽኝ እነግርሃለሁ ያልሽኝ ታሪክ ስላለ ነው እየሰማሁሽ ያለሁት አይደል? እሺ ቀጥይሽ። እስኪ መጨረሻውን እንስማሽ። እናም ከሆነ ሰዓት በኋላ እናቴ ስራዋ እየቀዘቀዘባት መጣ። ቁማር ቤቱ ስራዎች በሙሉ ጠፉባት። ቁማር ቤቱ ማለት ነው? አዎ። እናትሽ በጣም ቁማርተኛ ነች። እናቴ ቁማርተኛ ነች። በጣም ሱሰኛ ነች። በጣም ጠጪ ነች አይደለ? መቅደስ ይኸውልሽ በደንብ መረጃ ይዤ እንደመጣሁ ታውቂያለሽ። አሁን እየሰራሽ ያለሽው ነገር እኔን ለማጭበርበር ነው። ከህግም ደግሞ አመልጣለሁ ብለሽ ነው ይሄን ነገር ብላ እያደረግሻለሽ። አንቺ ግን ሴቶች ያሳዝኑሽ። ሴት አይደለሽ? በሴት ልጅ ህይወት ላይ እንደዚህ ትጫወቻለሽ ቁማር። እኔ ምንም የተጫወትኩት ነገር የለም። ለምን አታዳምጠኝም? ይኸውልህ እንደውም ትሰማለህ አይደል? ይህ ሁላ ነገር እያደረገች ያለችው የተሾመ አክስት ነች፣ የሰለሞን እህት። በእኔ ስምም ወንጀል እየሰራች ያለችው እሷ ነች። ግን እኔ አላቃትም። ሌላ ደግሞ ማወናበጃ ነገር አመጣሽ። ሲጀምር ይኸውልሽ ትረዳኝ ከሆነ ተረዳኝ። አንቺ ስነ ስርዓት ያዥ።
ይኸውልሽ ነገር ስነ ስርዓት ያዥሽ ስነ ስርዓትሽን ይዘሽ ቁጭ በይ። ሲጀምር ልንገርሽ ተሾመን ማለት ነው እመቤት ልገለው ነበር የምፈልገው። እያወራሽ ያለሽ ስለ እመቤት ነው አይደል? እኔ አላውቅም። እመቤት ደግሞ ማለት ተሾመን ልገለው ትፈልገው ነበር፣ ምክንያቱም ወንድሜን ገሎብኛል ብላ ስለምታስብ። እሷም ደግሞ ጭንቅላቱን በወንበር ፈንክተው ለህግ አሳልፍ ይሰጥቻታል። ይሄ ሰማሽኝ ነው አይደል? ይሄ የምታወናብጅበትን ነገር ተይና ማወቅ የምፈልገውን ነገር ብቻ ንገሪኝ። ማወቅ የምትፈልገውን ነገር እኔ አላውቅም። የማውቀውን ነገር ግን ነግሬሃለሁ። ወንጀለኛዋ የሰለሞን እህት ነች፣ ግን እኔ አላውቃትም። እመቤት ምንም አታውቅም። እመቤት ይኸውልሽ ወንድሟ በግፍ እንደተገደለ ነው የምታውቀው። እኔ የማውቀው አባቴን በግፍ እንደተገደለ፣ ከዛ በኋላ አንቺ የተሾመ ተጠቅመሽ ሀብታችንን ወስዳ እናቴን አሳብዳ እንደገደለቻት እሱም ብቻ ነው የማውቀው። ሲጀምር እመቤት በምን አይነት ሁኔታ ላይ እንዳለች አላውቅም። የምታወሪው ነገር ግን ፍጹም ከእውነት የራቀ ነገር ነው። እውነቱን ማወቅ ከፈለግ እሷን ፈልገህ አግኛት። ለህግ አሳልፌ እሰጥቻታለሁ። እንደዛ ከሆነ እኔ ምንም አውቀው ነገር የለም። አየህ አይደል ምን አይነት አረመኔ ሴት እንደሆነች። አንተ እንዳትደርስባት እሷ ቀድማ ደረሰችብህ። አንተ ላይ የሆነው ነው እኔም ጋር የተፈጠረው። መቅደስ አዳምጠኝ። ከወላጆቼ ቁማር ቤት እኔ ይኸውልሽ የማይሆን ነገር አሁን ደግሞ ማለት ነው ራስሽን ለማውጣት የማይሆን ሰው ላይ ነገሮችን እየለፈደልሽ ነው ያለሽ። እሷ ክፉ ሴት ስለሆነች ነው ቀድማ አንተ ጋር የመጣችው። እኔም ከወላጆቼ በምንም ታምር በዚህ ልክ እንግዲህ እየፈለግኳት ያለ እኔም ከወላጆቼ ቁማር ቤት ውስጥ የሚሰራውን ወንጀል ሳቅባት ነው አግታ ያስቀመጠች። እውነቱን ማወቅ ከፈለክ እሷን ፈልገህ አግኛት። ሲጀምር እመቤት በእጄ ላይ ነው ያለችው። ነገርኩሽ እኮ ለህግ አሳልፈታለሁ። አንቺን ለምንድን ነው ነፃ ማውጣሽ? መኖር ብሰልችቶኛል። አሁንም ከአሁን በኋላ እኮ እዚህ ቤት አይደለም የምትኖሪው። ይኸውልሽ ከአሁን በኋላ እዚህ ቤት አይደለም የምትኖሪው። እዚህ ቤት ሳይሆን ማረሚያ ውስጥ ነው የምትኖሪው። ይሻለኛል እዚች ክፉ ሴት ጋር የሆነ ያልሆነውን እየመጣሽ ከምታስፈርመኝ ከምታሰቃየኝ እስር ቤት ብኖር ይሻለኛል። መቅደስ ይኸውልሽ እንዳምንሽ ትፈልጊያለሽ? እንዳምንሽ የምትፈልጊ ከሆነ ማመን አለማመን ያንተ ድርሻ ነው። እኔ እውነቱን ነው እየነገርኩ ያለሁት። በምን ልመንሽ? ሲጀምር እመቤት በዚህ ነው ያልክ እንደዚህ አይነት ቀመረኛ ሆና እኔንም ህግንም ልሸውድ አልችልም። እንደዚህም ደግሞ አጠገቤ ማለት እመቤት ማለት በቤተሰቦቼ ሀብት ትቀና የነበረች ሴት ናት። የምትፈልገው ሀብት ነው፣ የምትፈልገው ገንዘብ ነው። ስለዚህ የትኛውንም ወንጀል እየሰራች ያለች ሴት ነች። ግን ያን ወንጀል የምትሰራው በእኔ ስም ነው። አሁንም ደግሞ እኔ ምንም እንዳልሆን ትፈልጋለች፣ እንዳልሞት ትፈልጋለች፣ እንዳልጎዳ ትፈልጋለች። ምክንያቱም ከኔ ጋር ብዙ ንብረቶች አሉ እሷ የምትፈልጋቸው። ምንም እንደሆን እንድሞት እንኳን እየፈቀደችልኝ ያልሆነች ሴት ነች። መሞትም መኖርም እንዳልችል አድርጋ ያኖረችኝ ሴት ነች። ከቤተሰቦቼም ከራሴም ከህይወቴም እንዳልኖር አስራ ያስቀመጠችኝ ሴት ነች። ታዲያ ቆይ አንቺ ጥያቄ ልጠይቅሽ። እመቤት መሆኗን የምታውቂ ከሆነ ይሄ ሁሉ ነገር የምታደርገው አንቺ ጋር ምግብ ልታደርስ ስትመጣ ወይ ዶክመንት ልታስፈርምሽ ስትመጣ ለምንድን ነው ማክስ ምናምን የምታደርገው? አላቃትም። እኔ ተነግሮኝ እንጂ ፊት ለፊት አላቃትም። ምን አይነት ሴት እንደሆነች አላቅም። ብቻ የምትመጣ ሴት አለች ማክስ አድርጋ የምታስፈርመኝ፣ ብዙ ነገር የምትለኝ፣ የምታሰቃየኝ። አንቺ ለምን ትፈርሚላታለች ታዲያ? ላለመፈረም ምን ምክንያት አለኝ? ምን ኃይል አለኝ ላለመፈረም? አይደለም አንድ ሴት ልጅ አንተ እንኳን ታግተህ ብትቀመጥ እኮ ላለመፈረም ምንም ጉልበት የለህም። እንጃ እኔ መቅደስ ይኸውልሽ አሁን በጣም ውዝግብ ውስጥ ነው እየከተትሽኝ ያለሽው። ሲጀምር ደግሞ ሆን ብለሽ ነው ይሄን ነገር እያደረግሽ ያለሽው። በእርግጠኝነት ልንገርሽ ሆን ብለሽ ነው እያደረግሽ ያለሽው። እኔን አቅጣጫ ለማስቀየር ይኸውልሽ እህትም እናትም ስላለኝ ነው ይሄን ነገር እየሰራሁ ያለሁት። እዛ ከሆነ ተረዳኛ። ነፍሴን አስይዤ ነው እዚህ ስራ ውስጥ የገባሁት። ይኸውልሽ ምን ሊደርስብኝ ነገ ምን ሊደርስብኝ እንደሚችል አላውቅም። የሰማሽኝ ነው? ግን በዚህ ልክ ግን ማለት ነው እኔ እየገባኝ አይደለም እቺ ልጅ ምን እያወራች እንደሆነ። እኔ ምንም እየገባኝ አይደለም። ምንድነው ሐሳባችሁ? እኛም ግራ ገብቶናል አለቀ። ማለት እመቤት በዚህ ልክ እንደኛ ላይ እንደዚህ ትጫወታለች ብዬ አላስብም። መቅደስም ደግሞ
ብቻ የሆነ ሰው ወይ መቤት ወይ መቅደስ እኛን ለመቀመር እየሞከሩ ነው ያለው። ባለን መረጃ ደግሞ መቤት ወዴት እንዳለች አናውቅም። በሽምግልና ነገሩን ጨርሷለች። ነገሩን በሽምግልና ጨርሷለች። ወንድሟ አክቹአሊ ተሾመ ፈቃደኛ ከሆነ ትችላለች። ምክንያቱም እኔ ከባድ ነገር አላደረሰችበትም። ጀስት ፍንከታ ነው። ስለዚህ መጥቷ ነው ትችላለች። ስለዚህ ሆን ብላ ነው ለኛ የመጣችው ማለት ነው። እኔ እንጃ ማለት እመቤት እንዴት እንደዚህ ማለት በእንደዚህ ነው ያልክል እንዴት ልቀምር ትችላለች? ሲጀምር ደግሞ እሺ እንደተባለችው በጣም ፓወርፉል ሰው ሆነች። በመቅደስ የምትጠቀም ሰው ሆነች። በመጣችበት ሰዓት እንዳየው ከቤተክርስቲያን የመጣች ነው ተወስዶ ጠራሪ ለበሰችው የታጠቀችው ነገር የለም ምናምን። ይሄን ሰው ይሁን ብላ የሆነ ነገር ማድረግ ብፈልግ ነው ተሾመ ላይ ጥቃት ለማድረስ ተዘጋጅታ ተመጣ ነበር። አትሊስት ተብለ እንዳደረገችው ነገር ልታረግ ትችል ነበር አይደል? ከጭንቅላቱ አንፃር ሊሆን ይችላል። ከባድ ወንጀለኛ ማለት ጭንቅላቷን የተጠቀመችበት እኛ ላይ አላውቅም። ብቻ ግን መቅደስ ሲልሽ ተረጋጊ። መቅደስ እኔ አላውቅም። ቤተሰቦቼ ምንድነው እየተሰማችሁ ያለው? እናንተ እስኪ ምንድነው እያሰባችሁ ያሉት? በእርግጥ እመቤት እኛ ላይ ተጫውታብናለች ወይስ መቅደስ አውቃ ራሷን ነፃ ለማውጣት ብላ ይሄንን ድራማ እየነገረችን ያለችው? ምንድነው እየተሰማችሁ ያላችሁ? እቺ ልጅ ራሷ አሁን መቅደስ በመሆኗ ማረጋገጥ ያስፈልጋል። መቅደስ መሆኗን ለማረጋገጥማ ቀላል ነው እኮ ለኛ እኛ እጅ ላይ ያሉ ሰዎች ስላሉ። ከዛም ውጪ ደግሞ ያው የተወሰኑ ፎቶዎችም መቼ ለተከተሸው የሚሰር ነው አይደል? እዛ ላይ ክሮስ ቼክ ማድረግ ይቻላል። ዶክመንቱ አልተያዘም እንዴ? መኪና ላይ ነው አለ ተይዟል እኮ። በቃ ቼክ አድርግልኝ እሱንና እሷ መሆኗን እናረጋግጥ። ከዛ በኋላ ደግሞ እመቤት ያለችበትን ቦታ ላይ እንዲጣራ ፈልጋለሁ። የተወሰኑ ሰዎች ላኩና እመቤትንም ያለችበትን ቦታ ማጣራት እንፈልጋለን። ሽምግልናውን በምን አይነት መልኩ እንደተፈጸመ ማወቅ አለብን። እኔ እንደሚመስለኝ ይሄን ነገር ያደረገችው ሆም ብላ ነው ወደኛ የመጣችው። ይሄን ነገር አጠናክረን ብናየው ደስ ይለኛል። ጀማሪ የእመቤትን ጉዳይ መቅደስን እያመናቸዋት ነው። እሷ ላይም ክትትል እንዲደረግ ማለት ነው። ስለዚህ መቅደስን በልዩ ጥበቃኛ ጋር እንድትሆን ይደረግና እዛ እመቤት ላይ ያለን ነገር አጠናክረን እንቀጥል። እንደዛ ይመስለኛል ቴዲ። መቅደስ አታልቅሽ፣ ይኸውልሽ ተረጋጊ። ስሚ እውነት የምትይው ነገር አንቺ የምትይው ነገር ትክክል ከሆነ ይኸውልሽ እስከ ጥግ ድረስ ሄጄ ማጣሪው ነው። ነፃ ከሆንሽ በእርግጠኝነት ነፃነትሽ ተጠብቆ ሰላምሽ ተጠብቆ የምትኖሪበትን መንገድ እናመቻቻለን። ሁሉን ነገር እናስተካክል ይሆናል። ነፃ ከሆንሽ ይኸውልሽ ነፃ ከሆንሽ አንዴ ስሚ መቅደስ፣ ነፃ ከሆንሽ አሁን የምትይኝ ነገር ላደርግሽ እፈልጋለሁ። ግን አንቺ ደግሞ ማለት ነው በእርግጠኝነት ይሄንን ነገር የእንትና አይን ማነሽ ስሟ እመቤት ያደረገችው እንደሆነ እንድታረጋግጭልኝ እፈልጋለሁ። ማረጋገጫ እፈልጋለሁ። ብቻ ከዚህ ቤት አስወጣኝ። ከዚህ ቤት አስወጣሻለሁ። ልጅሽ ነው የምሄደው እኔ። ከዚህም ቀጥሎ ሌላ ወንጀሎች እንዳይሰሩብኝ እባክህን። ይኸውልሽ መቅደስ አንዴ ስሚ። አንቺ ጋር እመቤት መሆኗን የሚያረጋግጥ ነገር ምንም አይነት መረጃ እንድትሰጪኝ እፈልጋለሁ እኮ። ማውቀውን በሙሉ እኮ ነገርኩህ። እንጃ ውድ ቤተሰቦቼ እናንተስ ምንድነው እየተሰማችሁ ያላችሁት? እኔ የሆነ ግራ መጋባት ውስጥ ገብቻለሁ። እመቤት በዛ ልክ እኛ ላይ ተጫውታ ከሆነ በደንብ ጭንቅላቷን መጠቀም የምችል ሰው ነች። ምክንያቱም በእነዚህ ሁሉ ወንጀሎች መጠየቅ ስለማትፈልግ ነገሮችን ቀለል አድርጋ በተራ ነገሮች፣ ለምሳሌ ወንድሟን ፈንክታ ነው እኛ ለህግ አሳልፈን የሰጠናት እንደምታስታውሱት። ስለዚህ በዚህ ወንጀል አንድ የተቀጥቼበታለሁ። እነዚህ ሰዎች ከእይታቸው ርቅ ያለው እኔ ላይ ትኩረት አያደርጉም ብላ ነው አስባ በዚህ ላይ ያልክ ቀምራን ከሆነ በጣም ጀግናም ነች። ሸውደናለች። አንደኛ ሸውደናለች ከሆነ ነው የምላችሁ። ካልሆነ ግን መቅደስ እየተጫወተችብን ያለችው። እስኪ እናንተ ምንድነው እየተሰማችሁ ያለው? ሐሳብ አስተያየታችሁን ኮመንት ላይ እንድታሰፍሩልኝ ፈልጋለሁ። የሚሰማችሁ ነገር እንዳለ ኮመንት ላይ ጻፉልኝ። በትክክል መቅደስ እየተጫወተችብን ነው እመቤት እየተጫወተችብን ነው የሚለው ነገር በጣም ለኔ
ማለት ግራ እያጋባኝ ነው ያለሁት። አሁን ነገሮች ምንም ማሰብ የምችልበት ደረጃ ላይ አይደለም ያለሁት። ለማንኛውም እንግዲህ እኛ ላይ እጃችን ያሉትንም ፋይሎች በደንብ አድርገን ለማጣራት ጥረት እናደርጋለን። ከዛ ውጪ ደግሞ ያው የቅድሞቹ ልጆች ላይም ስልክ ትረስ እያደረግን ያለ ነው። እስኪ አንድ ያላወቅነው ስልክ ቁጥር አለ፣ እሱንም ለማጣራት ጥረት እናደርጋለን። መቅደስንም እንግዲህ በልዩ ጥበቃ እኛ ጋር እንድትሆን አደርጋታለሁ። እሷንም ደግሞ እስከ መጨረሻው ድረስ ከሷ ማወጣጣት ያለብኝ መረጃ እንዳለ ማወጣጣት ይሆናል። እዚህ በላይ እንግዲህ ምን ማለት እንዳለብኝ ምንም ማለትም አልፈልግም። ስለዚህ ቲሞቼን በደንብ አደራጅቼ ይህን ነገር በደንብ ማጣራት እፈልጋለሁ። ካጣራውን በኋላ እንግዲህ የምደርስበትን ነገር ለእናንተ ማደርሳችሁ ማሳውቃችሁ ይሆናል። በእርግጥ እመቤት ትሁን ወንጀለኛዋ መቅደስ ትሁን እንግዲህ አሁን ግራ የሚያጋባ ሁኔታ ላይ ነው ያለሁት። ለማንኛውም ይሄን ነገር አጣርቼ ወደ እናንተ የማደርስ ይሆናል። እስካሁን ድረስ ፕሮግራሜን ስትከታተሉኝ ስለቆያችሁ ከልብ አድርጌ ነው የማመሰግናችሁ። ለዚህ ቤተሰብ አዲስ የሆናችሁ ካላችሁ ለመጀመሪያ ጊዜ ይህን ቪዲዮ እያያችሁ ያላችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቅድም እንደነገርኳችሁ ደግሞ የነዛን ሴት ልጆች ነፃ የሚወጡበት ፋይል እንግዲህ ኦልሬዲ እኛ ማቃጠላችንን ማጥፋታችንን እንዲያውቁና ከባርነት እንዲወጡ ስለምፈልግ ይህንን ቻናል በደንብ አድርጋችሁ ሼር አድርጋችሁ ለነዚህ ልጆች እንድታደርሱልኝ እፈልጋለሁ። ቪዲዮን ላይክ በማድረግ ደግሞ ለወዳጅ ዘመዶቻችሁ ቪዲዮ እንዲደርስ አድርጉልኝ። በዚህ ጉዳይ በደንብ እንድትረዱኝ እንድተባበሩኝ እፈልጋለሁ። እስካሁን ድረስ ፕሮግራሜንም ስትከታተሉ ስለቆያችሁ በጣም አድርጌ ነው የማመሰግናችሁ። በጣም ነው የምወዳችሁ። ቻላ ቆየን።